ሀሎ ጋይሶቼ ከበን ሚካኤል ዩቲዩብ ቻናል ከመቻናል ጋይሶቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? ልጅ እያለሁም አላበዛው መሰለኝ ዛሬ ማለት ነው ምላሴ ማለት ነው ረ ማለት እየከበደኝ ነው እና ልላችሁ የፈለኩትን ነገር ምንድነው መሰላችሁ እና ጋይሶቼ እና ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ይሄ እንትን የሚባለውን ነገር ምንድነው መሰላችሁ ይሄ ጭንቅላቴን ማለት ነው አሁን ሰዎቹ የሚመጠጡት በብዙ አይነት መንገድ ነው የሚበሉት ባዲ ማለት ነው አስቡት እና በፀጉሬ እንደዚህ የሚበላኝ የሚመጣኝ ነገር ይሰማኛል ማለት ነው ማለት የፀጉር ማስያዝ ሳደርግበት ወይ የሆነ ነገር ማለት ነው አረ እኔ ምን ላድርግ አረ ሰዎች ፈጣሪ ዓለም ይሰውረኝ ከእንደነዚህ አይነት ሰዎች መድኃኒዓለም ያውጣኝ ይዛውት እስከ አሁን ደህና ነኝ ባለው ወይ ማለት ነው ደህና ነኝ ማለት አልችልም ደህና ነኝ የምለው ማለት ነው ከ195% ባለው ወይ 5% ሴፍ ሲሆን ነው ደህና ነኝ የምለው ማለት ነው የምነግራችሁ የኔ ድህነት በጣም ሰው በቃ በጣም ጠባብ ነው እና ጋይሶቼ ለነገራችሁ የምፈልገው ነገር ማለት ነው አሁን ባል ፍቅረኛ ትዳር ምናምን ነገር በጥቅምን አይ ባል ብርቅ አይደለም ባዲ ማለት ነው ማለት እንደዚህ መጥፎ ሁኔታ ውስጥ ሆኜ ማለት ነው ሚያወጣኝ መፍትሄ የሚሰጠኝ በቃ አግኝቶ ሚከራከርልኝና ሚወስደኝ ቢሆን ኖሮ ነው እንዴ ህይወት እንድትጠበኝ መሬት ካፍ እንቁ እንድትጠበኝ እንድጨንቀኝ እንድስቸገር ባዲ ማለት ነው በህይወት ዘመኔ አይቼ የማላቃቸውን ችግሮች እንደዚህ እየተቸገርኩኝ እየተንከራተትኩኝ ማለት ነው እንዴ ወደ ሀስቲ እኔ ለሱ ብዬ ለምንድን ነው የምጨነቀው ለትዳር ለፍቅር ብዬ ማስበው ነገር ይኖረኛል በፍጹም እኔ ማለት ነው መጥፎ ጊዜ ላይ ማለት ነው ከጎኔ የሚሆን ሰው ነው የምፈልገው እንጂ መጀመሪያ ለራሱ እንድመቸው ብሎ ነገሮቹን እንዳይሰካልኝ ሲያደርግ ኖሮ ማለት ነው ስለኔ ሳይጨነቅ ማለት ነው ከዛ በኋላ ሁሉንም ነገር ካሳካው በኋላ እሱንም ከብዙ ሰዎች ጋር ተመካክሮ ብዙ ነገር ውላ ገብቶ ነው እኔ ጋር የሚመጣው የሆነ ነገር እንደሚያደርገኝ ወይ የሆነ ነገር ሪፖርት እንደሚያደርግላቸው የሆነ እርዳታ ሲፈልጉ እኔን አሳልፎ እንዲሰጣቸው ብዙ ነገር ተደርጎ ነው የሚመጣው እና እኔ ምን ቤት ነኝ ባዶ ማለት ነው እንዴ ከማን ጋይስ እኔ ለራሴ እኮ ስንት መከራ አለኝ አሁን እዚህ አትግቢ አለ እዛ አትግቢ አለ እዛ እንዲህ አለ እንዲህ አለ እንዲህ አታርገ ኧረ መከራ ነው ልጆች ደግሞ የሰዎቹ ያስጠሉኝ ለምን እንደሆነ ታውቃላችሁ ከቤተሰቦቼ ጀምሮ ማለት ነው አታደርጊ አይሉም በቃ ማድረግ ማልፈልጋውን ነገር ማለት ነው በራሳቸው ልሳን አታደርጊ አይሉም ከዛ በኋላ በቃ ቤታቸው ምንድነው ፍላጎታቸው ምንድነው ምኞታቸው ደግሞ እኮ አሁን በቃ በጣም አከበርንሽ አቀበጥንሽ እንዳይሉ መሰለኝ ባዲ ማለት ነው በግልጽ ሊያናግሩሽ አይፈልጉምና ላይክ ቤተሰብ ማለት ላይክ በጣም አከብርሻለሁ አቀብጥሻለሁ በቃ እኔ ላይ ያርግሻለሁ በቃ ችግር የለውም ላንቺ ምናምን ነገር ነው እንጂ ቤተሰብ የሚለው እንዴት ማለት ነው ቤተሰብም ጭምር እንደዛ አይነት ክፉ ልብ የሚኖረው ባዲ ማለት ነው እንደዚህ እንትን ስትሆኚ ማለት ነው በቃ እንትን አድርጎ ዝም በሚለው ባዲ ማለት ነው አረ ጂሰስ ክራይስት እኔ በጣም ሰዎች በጣም ነው የከበረኝ ኦ ማይ ጋሽ and then how much I have a clean heart and then how much people is stupid ሳስበው በጣም እየከበደኝ ማለት ነው እየደበረኝ ነው የመጣው ነገራቶች ባዲ ማለት ነው እና ማለት ነው ልጆቼ እኔ ማለት ነው ሰዎች ምንም ነገር አሁን እኔ እሱ ገንዘብ ስለሚሰጠኝ ምናምን ነገር አከብረዋለሁ አንድ አይታሰብ ነገር ነው ባዲ ማለት እኔ ማለት ገንዘብ እኔ ሼር ባረግለትም ላከብረው እችላለሁ ከ100 በላይ እጥፍ ማለት ነው ግን ማለት ነው እንደዚህ መጥፎ ጊዜያቶችን
እንዴ በገንዘብ የማይመለሱ ጊዜ እኮ ነው ያሳልፉኝ ያለሁት። በሚሊዮናት ጤናዬን እያጣው እየሰነከልኩኝ እየተጨነቅኩኝ ሁሌ ልቤ የእውነት ነው የምላችሁ። አሁን በጣም ጭንቀት ማለት ነው ወደ ምን በሽታ እንደሚያስከትል አታውቁም። አንዴ ፍቅር ምናምን በቃ ፌድ ሆኖ አለ እኔ ላይ ማለት ነው። ፍቅር ትዳር የሚለውን ነገር ማለት ነው ምን እንድመኝ ያደረገኝም ማለት ነው። አሁን የሆነ ሰው ይመጣና ማለት ነው በጣም ይገርመኝ ማለት ነው። ከወንዶቹ እኔ ጋር የሚመጡ ወንዶች ይመጡና ከዛ በጣም ብርቃቸው በቃ ብርቅ እንዲሆኑ ይፈልጋሉ። ለኔ በቃ ምንም አይደለህም፣ በቃ ርካሽ መሬት ላይ ከወደቀ ማለት ነው ተጠቅመውበት ከጣሉት ሶፍት እንኳን በላይ ርካሽ ነህ ባዲኝ ማለት ነው። እና ሰው ዋት እኔ እኮ ይላለው ሰው ከፈለገ ይጥላችሁ፣ ከፈለገ ይውደደኝ፣ ከፈለገ ይጥላኝ፣ ግን ደግሞ አይንካኝ ማለቴ መጣሉን ስለማይቀር ማለት ነው። ማለቴ የሰው መንካት ጥሩ አይደለም። ስትነካ ምትጮህ ከሆነ መንካት የለብህም። አንድ ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው ዋናና ፈረስት ነገር ማለት እሱ ነው። እኔ ደግሞ ሰዎች ስትባሉ ፊሊንግ የማትሰጡኝ ማለት ነው ከቤተሰቦች ጀምሮ ምንም ብወዳቸውም ደስ ቢሉኝም ምንም ፊሊንግ የማይሰጡኝ ለምንድን ነው መሰላችሁ? በራሴ አይወዱኝም። ብዙ ፕሮሰስ አላቸው። ብዙ ፈራን በቃ እንትን አላቸው። በቃ አላቅም በጣም ብዙ ፕሮሰስ አላቸውና እኔ በጣም ቆራጥና ዳይሬክትሊ ነኝ። ግን እነሱ ዙሪያ ጥምጥማቸው እኔ ሁኛ አይወዱኝም፣ አይፈልጉኝም። ሁሌም በቃ አለ አይደለም እያስመሰሉ ለራሳቸው ጥቅም ነው እንጂ ለኔ ብሎ የሚፈልገኝ ሰው ስለሌለ ምንም እንትን አይታየኝም። ላይክ እኔ ደግሞ በቃ እውነት አባቴን እንደሚፈልጉትና የእውነት እኔ ማንነት እንደሚያስጨንቃቸው በማስመሰል እኔን ያጨናንቁኛል። ልክ እነርሱ ላይ መጠቀም ሲፈልጉ ልክ ከዛ በኋላ ደግሞ ከእንደገና መልሶ ደግሞ እኔ ላይ መጠቀም ሲፈልጉ ደግሞ ልክ እኔን ወደ ራሳቸው እንደ በቃ በራሳቸው በቃ አይደለ በትክክለኛ ማንነቴ ሳይሆን በቃ ለራሳቸው ሲባል ያረጋሉ ባዲ ማለት ነው። ምን እንደሚጠቅማቸው አያውቁም፣ ምን እንደማይጠቅማቸው አያውቁም። እልህ ይሁን አይታወቅም፣ እልህ አይሁን አይታወቅም። በቃ እኔ በቃ ጉዳያቸው ግራ ነው የገባኝ ባዲ ማለት ነው። እኔ ሰው ሀሳቤን ቢሰማኝ ምንም አይመስለኝም ማለት ነው። አዶን ከራባው እናቴን ባዲ ማለት ነው። ግን ከሁሉም ነገር አስቀርቶ እኔን ማና አድርጎ ማለት ነው የሚያስቀምጠኝ ሰው በጣም ይከብደኛል ባዲ ወንዶቼ። ሁሉም ሰው እኔ ህይወት ውስጥ የሚመጣ ላይክ ከጓደኛው ጋር ባየው የእውነት ከልብ ይወደዋል ብዬ እኔ የልቡን የጓደኛውን ነገር ለጓደኛው ዝርግፍ አድርጌ አልናገረውም። አሁን በጣም የምወደውን ልጅ ማለት ነው ለሱ ጓደኛ እኔ ምንም ነገር አልናገርለትም። ዋይ እሱ ከልብ ይወደዋል አይወደውም አላውቅም። እኔ ለሱ ለጓደኛው የተመኘሁት እሱ ለራሱ ሊመኘኝ ይችላል። ይሄ ቻንስ ነው ብሎ ሊጫወትበት ይችላል። ስለዚህ እኔ ዝም ብሎ አለ ነገር ማለት ነው ማለት አሁን የምንናገረውን ነገር ማለት ነው ልንናገረው የሚመለከተው ሰው አለ፣ የማይመለከተው ሰው አለ። ስለዚህ እኛ በጣም አዋቂ መሆን ማለት መፈላሰፍ ሳይሆን በቃ ማሰብ እኮ ነው ሰው መሆኑ ነው። በቃ ትንሽ ማስተንተን በቃ ምን ያጋጥማል በህይወት ውስጥ እኔ ላጋጥም ማትበል በቃ ያጋጥማል። አንተ ምንም አይደለህም ነው የምለው ውዶቼ ማለት ነው። ሽኳር ተፈታዊ ታታኮኮብ ጽባህ እና ነገሮቹ እንደዛ ነው ውዶችዬ ማለት ነው። ሰዎች እኮ ይሄ ሁሉ ጊዜ ማለት ነው ጊዜ መቃጠሉ ሳይሆን እኔ ግን እንዴት እየተቃጠልኩ እንዳሳለፍኩኝ ግን ታውቁታላችሁ። የማይረሳ ነገር ነው። ጊዜ ማለፉ ሳይሆን
እንዴት እየተቃጠልኩኝ ስንት ግልምጫ ስንት ፊት አይቼ ማለት ነው። ስንት መከራ ስንት ስቃይ ስንት ረሃብ ምግብ መብላት አቅቶኝ ስንት ጭንቀት ስንት ስትረስ እያሳለፍኩኝ እንዳለው ነው። እሱ ነው ዋና ነገር ባይ ማለት ነው እኮ ማለት ይሄ ማለት የማይመለስ ጊዜ ነው። ስለ ጊዜና ስለ እድሜና ስለ ሌላ ነገር ትተናል ባይ ማለት ነው። በዛ በኩል የሚያስበን ሰው ስለሌለ ግን እንዴት እያሳለፍኩኝ እንዳለው ታውቁታላችሁ። እተስቶ ማሽደፍ ያገኛል ምን አደረኩኝ? ማን ነው እንደዚህ አይነት ህይወት ውስጥ የሚያሳልፈው? ማንም ሰው። ስለዚህ ማለት ነው ውዶቼ ይሄንን ነገር ለራሱ እኔ ባልራገምም እርግማን ነው ባይ ማለት ነው። በቃ እኔን ማቃጠል እኔን ማሰቃየት እንደ ጀግንነት እንደ በጣም ነው የሚታሰበው። ምክንያቱም እኔ በጣም በቃ ሀያል ሁሉ ስለምታሰብ ማለት ነው። በቃ እኔ ላይ እኔን ማቃጠል ያቃጠለ እኔን ያሰቃየ በቃ እንደ ጀግና ነው የሚታየው። እኔን የበላኝ ማለት ነው። እኔን ያስደፈረኝ እኔን የደፈረኝ በቃ እንደ ጀግና ነው የሚታየው። ከማን ጋይስ በጣም አሰልቺ የሆነ ህይወት ነው ያለኝ ባዲ ማለት ነው። ስለዚህ ማለት ነው አሁን እኮ እኔ የሆነ ነገር ባደርግለት ሰው ማለት ነው ወይ ወንድ ልጅ ማለት ነው ሚጡ እንዳለችኝ መቼም አይቀየርም አለችኝ ባዶ ኤክሴ ማለት ነው። እውነቷን ነው። ምክንያቱም ለምን መሰላችሁ እኔ እንደዛ ሲያሰቃየኝ አንድ ቀን ይቀያራል ፍቅር ይበልጣል ብዬ ዝም ብለው ማለት ነው። እሱ ግን ምን ያደርጋል ማለት ነው ሁሌም አያያዙን ችዬባታለሁ እቺ ልጅ በቃ ጎበዝ ናት ጠንካራ ናት ነው ብሎ ነው የሚያስበው። እኔ ግን ምን ያህል እየተሰቃየውና እየተናደድኩ እንዳለው አይገባም። በቃ ሁሌ ምን ያስባል እሱ በቃ ይጃታለሁ አያያዙን ችያለሁ። ከዛ አንዱ ይመጣል አንዱ ያሰቃይሻል አንዱ ይመጣል አንዱ ያሰቃይሻል አንዱ ይመጣል አንዱ ያሰቃይሻል እየሆነ ያለውን ነገር ደስ ነው ባዶ ማለት ነው። ከዛ ምን ሆነ መጨረሻ ላይ ማለት ነው በቃ ሁሉም ነገር እንዲያስጠላኝ ዜሮ እንደሆነ አደረገኝ አይደል? ይሄን ችግር ነው አይደለም። አሁን እኮ ሰው በፍቅር እኮ አይደለም ከእንደገና ሊመልሰኝ የሚፈልገው አሰቃይቶ አቃጥሎ ጠፍጥፎ ደፍቶ ምናምን ነገር ነፍቶ ቦክስ አድርጎ ምናምን ነገር ነው ሊመልሰኝ የሚፈልገው። ለነዛ አይነት ነገር ደግሞ የሚስተካከል ነገር የለም እንዴ። እና እኔ ደግሞ ገብቶኛል ሰዎቹ ግን እንደገባኝ ሊገባቸው አልቻለም። ሰዎች ከናይደው nothing እና ማለት ነው ውዶቼ እኔ በቃ የእውነት አይደለም ልጅ ላስብ ቀርቶ ትዳር ላስብ ቀርቶ በቃ የምገባበት ነው የሚጠፋኝ ማለት ነው። ስደት በየሄድንበት መረራ በየሄድንበት ችግር በየሄድንበት በቃ ሸቆቃ በጣም ተሸማቀቀን ባዲ ማለት ነው። በዚህ በደንቆሮ የሆኑ ቤተሰብና የቤተሰቦች ማለት ነው። በዚህ በኩል ደግሞ ለካ አሜሪካ ይላሉ። በዚህ በኩል ደግሞ ዘረኝነት አለ እንግሊዘኛ ይላሉ። በዚህ በኩል ደግሞ ኢሮብ ይላሉ። በዚህ በኩል ደግሞ ሀበሻ ይላሉ። በዚህ በኩል ደግሞ ኤርትራ ኢትዮጵያ ይላሉ። ወይኔ ፈጣሪ ዓለም በዚህ በኩል ደግሞ ትግራይ ይላሉ። ወይኔ እኔ ምን ለሆን በጣም ነው የጨነቀኝ። በቃ በጣም ማለት ነው ሰዎቹ ማለት ነው ለመጀመሪያ ትግራይ ሲል ትንሽ ቆይና ከዛ ግልብጥ ይልና ከዛ ደግሞ ከእንደገና ወደ ፈለገበት ጥቅም ሲባል ማለት ነው ከእንደገና ወደ በኋላ ከዛ ከእንደገና ወደዚህ ወይኔ ለጥቅም ሲባል እኮ ነው ለፍቅር ሲባል ደግሞ መቀያየራቸው ደግሞ ማለት ነው ኢትስ ቱ ማች በቃ በጣም ትንሽ ጊዜ ውስጥ ማለት ነው ምን እንደሚያስቀይራቸው አይታወቅም። ምክንያት በሌለው ነገር ማለት ነው ግልብጥ ይላሉ። አሳፋሪ ዘመን አሳፋሪ ህይወት ማለት ነው። ኧረ እኔ በጣም ነው የጨነቀኝ በጣም ማለት ነው። በቃ አንዱ ለመስተካከል ስንል አንዱን ያበላሹብናል። አንዱ ነገር ለማስተካከል ስንል አንዱ ነገር ያበላሹብናል። ሁሉም ነገር በቃ ዝም ብሎ ሳያበላሹ ወደ ሌላ መሽገር አይፈልጉም አይችሉም ማለት ነው ሰዎቹ ማለት
ግዴታ የመጀመሪያውን መበላሸት አለበት? ታዲያ ኃጢአት ካለበት እኮ በራሴ ይበላሻል። ምን ማበላሸትና መበለሻሸት ነው አስፈለገው? ዝም ብለው ተመስገን ፈጣሪ ማለት ነው። ተመስገን የሚል ሰው ግን የለም። ጌታ ኢየሱስን በቃ የሆነ ነገር ስትረዳቸው በቃ ትንሽ ነገር እዛ ችግር ከነበረ እሱን መጨፍጨፍ ትንሽዬ በቃ ወደ ከተሸጋገርክበት በፊት የነበረውን ወራ የትንሽ ችግር ካለበት እሱን መጨፍጨፍ ነው ባዲ። ምክንያቱም በፊት የነበረበት ቦታ ላይ ማለትም ስንት ከአንተ ጋር ስንት ነገር ውስጥ የገቡ ሰዎች ይኖራሉ። ገብተሃል? ስንት ነገር ውስጥ ባዲ ማለት ነው። ሰዎቹ ግን በቃ ለዛሬ እንጂ ለነገ አያስቡም። በቃ ለምጪ የሚባል ነገር አያስቡም። ማን በቃ ጭንቅላታቸው ወዴት እንደተዘዋወረ ነው የገባኝ። መጀመሪያ ወደማያስፈልጋቸው ነገር መግባት ምን አስፈለገ? ሁለተኛ ደግሞ አይ በቃ ማሰብ አቆሙ ባዴ ማለት ነው። ሰዎቹ ማሰብ የለም በቃ ምንም ነገር ነው የማያስቡት። በቃ እኔ በጣም ነው የገረመኝ። በቃ ሰዎቹ ለራሳቸው ስንት ነገር ያስተነትናሉ፣ ስንት ነገር ያስባሉ፣ ስንት ነገር ያደርጋሉ፣ ስንት ነገር በቃ አገሩ እየተቃጠለ እንኳን ባሌ ፍቅሬ አረገዝኩልህ፣ አበድኩልህ፣ ሞትኩልህ፣ ቀበጥኩልህ፣ ቀረንበጥኩልህ ይላሉ ምንም ሳይጨንቃቸው። አገር እየተቃጠለ እየተናወጠ በቃ እንደዚህ ማለት እርጉዝ ሆኜ እንዴት ነው የምሰደደው ወይም ደግሞ የሆነ ነገር ቢያጋጥመኝስ የሚል ሀሳብ እንኳን አይገባቸውም። እንደዛ ያለ ፍቅር ይላሉ። ከዛ በላዩ ላይ ቺት ያደርጋሉ። ከዛ በላዩ ላይ ቺት አድርጎ ደግሞ በበጥበጡን አያስቡም። ቢያንስ እንኳን ያሉበትን ታይም በጣም ዳንጀር እያለ ማለት ነው የሚሰሩትን ስራ ግን የማይገናኝ ስራ ማለት ነው። ኢየሱስን በቃ እኔ ምን ትበላችሁ? ኧረ በእውነት እኔ ምንም በቃ ምን እንደምን በጣም ነው ግራ የገባኝ ማለት ነው። ስለ ኢሮብ ደግሞ እኔ ብዙ ጊዜ የተናገርኩት ማለት ነው። እኔ ይሄንን ቪዲዮ የምሰራው ለፍትህ ኢሮብ አይደለም፣ ፍትህ ለራሴ ነው። ፍትህ ደግሞ ለሁሉም ሰው እንዲገባው ነው እንጂ እኔ ለኢሮቦች ማለት የምሰራው ለብቻውን ቪዲዮ ስላልሆነ ማለት ነው። በኢሮብ ተናገርኩኝ፣ በአማርኛ ተናገርኩኝ፣ በትግርኛ ተናገርኩኝ ዝና ደዘንት ማተር ባይ ዘ ወይ ማለት ነው። ማለቴ ኢሮብ ላይክ ምንድነው ያደርጉልኝ ማለቴ ይሄንን ነገር ግዴታ ኢሮብ ብቻ ነው የሚመለከተው እኔ የምናገረውን ነገር ዋይ? ምክንያቱም እኔ ለፍትህ ብዬ ነው እየተናገርኩኝ ያለሁት። ችግር እየተመነጨ ያለውም ከነሱ ነው እነን ማለት ነው። እኔ ምንማቸው ስላልሆንኩኝ ማለት ቢሆን ኖሮ ኦኬ ምንማቸው አይደለሁም፣ ፍትህ ነው እያልኩኝ ያለሁት። ከዛ ቀጥሎ ደግሞ እኔ ከኢሮብ ጋር ምን ሰራሁኝ? መንገድ ነው የሆንኩት፣ በሰላም ነው የኖርኩት፣ ፖዚቲቪቲ ነው ያገኘሁት። በቃ ዳይል ጭቅጭቅ ደግሞ ብዙ የማያውቁ ሰዎች አሉ ከሌላ ብሔር በላይ ማለት ነው። ኢሮቦች አያውቁኝም ችግሩ ማለት ነው። ንቀት አለመናቅ ምናምን የሚባል ነገር የለም። የማይመለከታቸውን ነገር ማለት ነው። አሁን ትግሬ ተናገርሽ፣ ኤርትራ ተናገርሽ፣ እንትን ተናገርሽ እንደዚህ አልፈልግም። ምክንያቱ ለጥቅማቸው ብቻ ነው እንዲያወራላቸው የምፈልገው ባሌ ማለት ነው። that's why I don't care by the way እኔ ምን አገባኝ ስለ ጥቅማቸው ስለ ሌላቸው ራሳቸው ያወሩ ማለት የጋራ አንዳንዴ እነርሱም አንዳንዴ እኔም ቢሆን ችግር የለውም። ኤቭሪ ታይም ባዲው ማለት ነው። ሌላ ኩተታም መጥቶ እንዲጠቀምብኝ እንዲጨማልቅብኝ ነው የሚፈልጉት። እኔ ደግሞ ሁሉንም ነገር ኮፒ ማለት ሁሉንም ነገር ስያቸው ነው ባዲው ማለት ሁሉንም ነገር ቀረጽኳቸውና በቃ ምንም ጥቅም የላቸውም ብዬ ነው የተውኩትና እኔ የኔ አላማ ምንድነው? መጀመሪያ እኔ ስለ ቋንቋ ስናወራ ወይ በትግርኛ ወይ በአማርኛ ወይ በኦሮሞኛ ሳወራ የኔ ደስዋይ ፈርስት ታይም እንግሊዘኛ ባይ ዘ ወይ ማለት ነው። እኔ ባወራ ማለት ነው ምንድነው ትርጉሙ?
ለምን አለማ ነው የመጣሁት? እሱ ነው ዋና አይዲያ። ዳትስ ዋይ ነው ባይደይ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ቋንቋ ምዕባለ አሁን ቋንቋ ለማሰለጠን ነው፣ ሀገር ለማሰለጠን ነው ኢሮቦክዬ ነው የመጣሁት። ቋንቋ ለማሰልጠን ነው፣ የሀገራቸውን ለማሳደግ ነው። በቃ ፍትህ ለኢሮብ እያልኩ ነው መጣሁት ወይ ምን ዋይ ቢካዝ አይ ሹድ ኢሮብ ባይደይ ማለት ነው። እኔ ልነግራችሁ የምፈልገው ነገር ማለት ነው እኔ ለቋንቋ ለማሳደግ ለህብረተሰብ አሁን ለተቸገሩ ህብረተሰብ ባይደይ ማለት ነው ፍትህና ፍትሃውነት ያው ይሄ ከዚህ በላይ ፍትሃውነት የለም ባይደይ ማለት ነው። እየተናገርኩኝ ያለሁት ነገር ማለት ነው ሌሎች ሰዎች ማለት ነው ለጥቅማቸው ሲባል ያደረጉኝን ነገር ይናገራሉ። ለጥቅማቸው ሲባል ደግሞ በቃ ጥቅማቸው ላይ ብቻ ነው የሚያወሉት። አሁን የሆነ ነገር ሲያደርጉልኝና ሲያደርጉኝ ማለት ነው ለጥቅም ብቻና ብቻ ነው እንደዛ የሚያደርጉት። የሆነ ነገር ሲያደርጉ ወይ ሲናገሩኝ ለኔ ያልተናገሩትን ነገር ልክ እኔ እንደተናገሩኝ ይናገራሉ። በቃ ሰው ማስፈራሪያና ለጥቅማቸው ብቻ ነው የሚያወሩት ነው። እኔም ሌላም ሰዎቹ በኃጢአታቸው ማለት ነው እንዲቀጡ ብቻ እንጂ ማለት ከተቀጡም በኔ በኩል ማለት ነው ቅጣት ካልቀራቸው ወይ ፍርድ መፈረድ ካለባቸው መጠላትም ካለባቸው መገፋትም ካለባቸው ወይም ደግሞ ፍትህ ማግኘትም ካለባቸው እኔ ትክክለኛ መንገድ ነው መናገር የምፈልገው እንጂ ማንም ሰው ማለት ነው ማስፈራሪያ መዛለቂያ መሳለቂያ እንዲሆን አልፈልግም። ለዛ ነው ደግሞ የምናገረው ማለት ነው እኔ ለቁም ነገር አልባ ለጨዋታ ለተመችቶኝ ተደልቶኝ ምናምን ነገር አይደለም ሶሻል ሚዲያ ላይ የመጣሁት ይባዴ ማለት ነው። ተቃጥዬ ተሳቅዬ ማለት ነው ተሳቅቄ ነው የመጣሁት። ለመጀመሪያ ጊዜ ያሳቀቁኝ ማን ናቸው? እነርሱ ኢሮቦች ናቸው አይደል ማለት ነው። ዋይ እኮ ለምን ከሌላ ሰው ጋር ይስማማሉ? ለምን እኔን አይቀርቡኝም? ለምን እሷ ትቀርበናለች? እሷ ትሻለናለች አይሉም። እኔን መረጡ እንዴ? አልመረጡም እኮ። ስለዚህ እኔንም አልመርጣቸውም ባዲ ማለት ነው። I never choose them። አሁን የሆነ ነገር ሲል ጊዜ ማንም የሚሰማኝ ሰው የለም ባዲ ማለት ነው። እኔ ኢሮፕ የሚባል ፍጡር ነገር መስማት አልፈልግም። እኔን አይሰሙኝም። ለራሳቸው አሁን ኤርትራ ወይም የሆነ ነገር ካደረጉ ከይዛቸው በቃ ብዙ ነገር ይጥራሉ። እኔ ላይ ግን they don't care about nothing ነው። በቃ እንደዚህ ያደረገች እንደዚህ ያለች እንደዛ አለች እንደዚህ ያስደረገች ነው የሚሉት። አንዳት ኢሮፕ ባዲ ማለት ነው ወይ ናይጄሪያዊ ወይ ሌላ ስትይዝ ምንም ቡጩቅ የሚል ሰው የለም። ከፈለጋዎች ኤርትራዊ ትናገር፣ ከፈለገች ትግሬ ትናገር፣ እንደፈለገች አድርጋ እንደፈለገች ትኖራለች። እኔም ግን ማለት ነው ይሄ ቦጥረቃዎች ማለት ነው ሳከብራቸው ቆንዶዎች ማለት ነው ልክ አንድ ጊዜ ህይወት ውስጥ ይገቡና ከዛ አንድ ቀን ስልክ ሳወራ ሲሰሙኝ ማለት ነው ዓለም ላይ በሙሉ ይዘረጋሉ። ደግሞ በቃ ልክ እንደ ጠማማ አንድ ሙዚቃ እንደሚዘፈን ማለት ነው ሁሌም ይደጋግማሉ ባዲ ማለት ነው እንዴ። ወይም ደግሞ እነርሱ የሸጠውብኝ ሰው ከሆነ በቃ ምንም ማለት አይደለም። ግን እኔ ራሴ የተዋወቅኩትን ሰው ከሆነ ዘላለም ዓለሜን በቃ ሰላሜን ይነሱብኛል ባዲ ማለት ነው። እና ታዲያ እኔ መጠቀሚያ የምሆነው ዋይ የእውነቴን ነው የምላችሁ። አሁን እኮ አሻፈረኝ ብላችሁ ማለት ነው እንደዚህ የባዳ ባሪያ ከምትሆኑ በቃ ጨዋ ባሪያ ብትሆኑ ይሻላችኋል ማለት ነው። የእውነቴን ነው የምላችሁ። ጨዋ ባሪያ ብትሆኑ ይሻላችኋል። ጃትስዋል እንሶ እኔንም እንደዛ ነው የምላችሁ። ማንም ይሁን ህይወቴ ውስጥ የማይገባ ከሆነ ማለት ነው የማይመለከተውን ነገር የማያነሳ ከሆነ ኦኬ። የማይመለከተውን ነገር የሚጎረጉር የሚበረብር የሚበዘብዝ ከሆነ there is so stupid
እኔ እውነት ለመናገር አሁን ኢሮብ ሲል ጊዜ ማለት ነው በትክክለኛ መንገድ ከነሱ ተከላክለውልኝ ችግር ውስጥ ገብተው ስንት ችግር የደረሳቸው ሰዎች አንሰማም ሲሉ ጊዜ እኔ በጣም ልሰማቸው ይችላሉ፣ ልቀበላቸው ይችላሉ። ደስ ዋይ መብት አላቸው፣ ባይ ሁማኒቲ አላቸው። እውነቴን ነው የምነግራቸው። ከእነርሱ አሳልፈው ሊሰጡኝ አስበው ማለት ነው ሌሎቹ አሳልፈን አንሰጣትም የሚል ያለ ሰው ካለ ማለት ነው። በሌላ ሳይድ ግን ማለት ነው ሀበሻ ለሀበሻ ይቀራርባል ነው። ስለዚህ ማለት ነው እነሱ ምን ይላሉ ማለት ነው፣ አንዴ ሀበሻ ይላሉ፣ አንዴ የሆነ ነገር ይላሉ፣ ወደ ሳይዳቸው ለመውሰድ በቃ አንድ መርዛማ ማሴታ አውቃለሁ። ኢሮብም ትሁን ሌላም ትሁን አምና አረሲዝም ነው። ሌላ ሰውም እኮ አለ፣ ስንት መርዛማ ሰው አለ። ስንት ጥላት ባዳ መተታን ኮተታም አለ። አንድ ሰው ዋት አይነት ተታዊ ጋይስ። ስለዚህ ማለት ነው ለእንደዛ አይነት ሰዎች ለመርዛማ ሰዎች ህይወቴ ውስጥ ማለት ነው መርዝ እንትን አድርጎ በቃ ኢዝሊ ልለቃቸው አልፈልግም እኔ ማለት ነው። አሁን እንዲህ አታደርጊ እንዲህ አድርጊ እንዲህ አታደርጊ የሚል ከሆነ ብሎክ ነው የምሰጠው ባዴ ማለት ነው። ያ ይከንት ልስን ምክንያቱም እኔ ስለመቸገረኝ፣ እኔ ስለመቃጠለኝ፣ እኔ ስለመታመሜ፣ እኔ ያለሁበትን ነገር ምንም ነገር ሳይሰማን ምንም ነገር እንትን ሳይሰጠው ምንም ነገር ሳይመስለው እንዲህ አታድርግ እንዲህ አትግባ እንዲህ አትውጣ የሚለውን ነገር ማለት ነው ህይወቴ ውስጥ ሆኖ ማለት ነው ከመጀመሪያ እስከ መጨረሻ ዜሮ የሆነ ሰው እኔ ውስጥ እኔ እንድሰቃያ ማለት ነው እንትን ይሆነ አውቆም ይሁን ሳያውቅም ይሁን በቃ ለኔ የማይረባ ሰው የሆነ ማለት ነው ህይወቴ ውስጥ ደግሞ እድል ሰጥቼው ማለት ነው። ያው ስደት ስለሆነ ስድስት ውስጥ ደግሞ ማለት ሰው አይኔ ውስጥ ማስገባት ጥሩ አይደለም ባዲ ማለት ነው። ጀስት ፋን ይባዲዋ አይወስ ኪፕ ኳይ ባዳው ባት ከእንደገና የጠገበ ሰው በፍጹም ነው የማይፋታቸው እና ስለዚህ ለኔ ከባድ ነው ባዴ ማለት ነው። ለእንደዚህ አይነት ሰዎችን እድል መስጠት ባዴ ማለት ነው። እኔ ባዴ ማለት ነው ቤተሰቦቼ ምንም ቢሆኑም ለእነርሱ ስለምስማማቸው ይሆናል። ምክንያቱም እነርሱ ቤተሰቦቼን ማለት ነው የእናቴ ቤተሰቦች ማለት ነው ስለምስማማቸው ይሆናል ከእነርሱ ጋር የሚሄዱት የሚስማሙት የሚግባቡት ኢፍ አይ ካንት ባዴ ማለት ነው። አሁን ቤተሰብ እየመረረው ነው የሚወጣው። ሌላ ሰው ግን ልጠቀምህም ቢፈልግ ማለት ነው እየመረረው ይወጣል። ይጥልሃልም አንዳንድ ቤተሰብ ይጥላልም እኮ እና ማለት አንዳንድ ታይም ላይ ማለት ነው በቃ ሌላ ሰው ግን ማለት ነው ሁሌም ከበደሽ ነው። ስለዚህ ማለት ነው ወዶቼ ለነገራችን የምፈልገው ነገር ማለት ነው ምን አገባኝ እኔ ምን ቤት ነኝ እኔ የደንቆሮዎች መናኸሪያ የሚሆነው ደግሞ ኤቭሪ ታይም ኔጋቲቪቲ ከሆነ ሰዎች ለምን አረቀ ምን አገባኝ ምን አበዛም። እውነት ለመናገር እኔ አንዳንድ ነገሮች ስለማይገቡኝ ነው እንጂ ዝም የምለው ማለት ዝም ማለት አልችልም። እንጮሃለሁ ወይ ነው የምለው። ኔዘርላንድ ላይ ማለት ነው አጠያየኩኝ ብዙ ነገር ካወቅኩ በኋላ ነው እያልኩት በቃ እንትንም የጻፍኩት ቲክቶክ ላይ ሁሉ ነገር ላይ የዘረጋሁት ማለት ነው። ገና ኔዘርላንድ ውስጥ ያለው ገሃነም ላይ ያለው ያልኩት ትራፕል ሄድኩኝ ጠየቅኩኝ ከእንደገና ታመምኩኝ ያልኳቸው ስለ አባቴ የነገርኳቸው ቀይሩልኝ ያልኳቸው መውጣት ኦኬ ልውጣ አልኳቸው። ብዙ ነገር መስዋዕት ከፈልኩና ሳክሪፋይስ አደረኩና ያላቸው ብዬ ያሰብኩትን ችግር በሙሉ በቃ እንትን ክሊርሊ ግልጽ ካደረኩኝ በኋላ ማለት ነው ያደረጉት ያላለቱን ነገር መጀመሪያውንም ገብቶኝ ነበረ። ግን ያን በጣም ስለገባኝ ወይ ነው ያልኩት ባዴ ማለት ነው ያን እና በጣም እየጮህኩት ባዴ ማለት ነው። እና እኔንም እነሱን ዝም ልላቸው አስቤያቸው አላውቅም።
ግን በቃ ትንሽዬ ሰላም ሲገኝ ጊዜ ማለት ነው ሬቱን ትርምስምስምስምስ ነው የሚያደርጉት ባዴ ማለት ነው። እና ቱ ማች ዳንጀር ቱ ማች እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ማለት ነው ሰው መሞት ፈለገ እንዲሞት ፈለገ እንዲኖር ፈለገ doesn't matter I don't care about them you know እኔ ለራሴ መኖር ሲፈልግና ተስፋ ሲኖረኝ ነው ደስተኛ የሚያደርገኝ። ስለ ሰው አልጨነቅም። ቤተሰብ ጠላኝ ወደደኝ ለምን ይሸወዳሉ? ተሸውደም ከሆነ ለምን ይሸወዳሉ? ምን አገባኝ? እነሱ ተሸወዱ እንጂ እኔ ተሸወድኩኝ እንዴ? ስለዚህ እኔ ምንም የምጨነቅለትና የሚያስፈራኝ የሚያሰጋኝ ነገር የለም። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ጠላኝ ወደደኝ ምናምን አባቴ በቃ ምናምን ነገር የሚባል ነገር የለም። ጠላኝ ወደደኝ ይቀበለኛል፣ ካልተቀበለ አይቀበልም። እኔ ራሴ እቀበላለሁ። ቀይ ነኝ፣ ጥቁር ነኝ፣ ሊላ ነኝ፣ ቢጫ ነኝ፣ እንትን ነኝ የሚባል ነገር የለም። ገባችሁ? ስለዚህ it is me and me ነኝ ባይ ማለት ነው። እና እንደዛ ነው ባይ ማለት ነው። ስለዚህ በቃ ጊዜ ይሄ አንዳንዴ ጭንቅላት ላይ የሚመጣኝ ነገር እኔ እንዳልሆንኩኝ አውቃለሁ። ሰይጣን ነው 100% ባይ ማለት ነው። ይሄም ኔጌቲቪቲ የሚያሳስበኝ ሰይጣን ነው። ስለዚህ I don't care you know I don't care እኔ አባቴ እንደማይጠላኝ አውቃለሁ። ግን ቢጠላኝም I don't care you know ምንም አይጨንቀኝም። it's so funny I'm so happy you know I'm so glad that's why I'm so happy አልኩኝ ያደርግልኝ ያመሰልልኝ የመሰሰልልኝ እና ብላችሁ የፈለኩትን ነገር ማለት ነው። እውነት ለመናገር እኔ ረብሻውን ጠላሁት። እኔ በትክክለኛ እንድቀመጥ ፈልጋለሁ። በትክክለኛ ሀገር እንድሄድ ፈልጋለሁ። ሁሉንም ነገር ይሳካልኝ ፈልጋለሁ። አልተሳካም ግን ባይሆን ዴይ ባይ ዴይ መጨነቅ አልፈልግም። በቃ አንድ ቦታ ላይ ማለት ነው ተማምኖ እንዲቋጩልኝ ፈልጋለሁ። ካልሆነ በስተቀር የሚሆነውን ይሆናል። አይ ዶንት ኬር ማለት ነው። ግን እንደ ድሮ ትሆንልናለች እየተሰቃየች እንትን እያለች ትቀመጥልናለች ብላችሁ እንዳታስቡ። ድሮም እንድትቀመጥኩለት ሰው የለም። በቃ ሁለት ጊዜ እንድናገርና በቃ እንዲረብሽ ያደረኩት ሰው ብቻ ነው ያለኝ። አለመታደል ሆኖ ግን እኔም ትክክለኛ መንገድ ሲራመድ ራሴን አላገኘሁም። ዋይ ቢካዝ ለዛ ነው እኔ ብዙ ጊዜ የማልተማመነው። አሁን ያፈቀርኩትን ሰው ቤተሰብ ይሁን አላውቅም፣ ቤተሰብ ይሁን አላውቅም። ምክንያቱም ትክክለኛ ቤተሰቦቼ ስለሌለው እሱ ነገር በጣም ነው የሚከብደኝ። ዝም ብሎ መግባት ምክንያቱም ትክክለኛ ሳትሆኑ ስትቀሩ ጥላት እንደ ወዳጅ እንደ ጥላት ሊሆንም ይችላል አንዳንዴ እና ስለዚህ ማለት ነው ውዶቼ እኔ ለራሴ ብቻ ሳይሆን ለሰዎችም ልጠነቀቅላችሁ እፈልጋለሁ ነው። ስለዚህ እኔ እየተቃጠልኩኝ ያለሁት ከምንና እንዴት እንደሆነ ታውቁታላችሁ። በጣም ከቀሽም ከሆነ ነገሮች በጣም just so funny easy በጣም ኢዚ የሆነ ነገር ነው። እንደዚህ እንደተሰቃይ ያደረገው ያሉት እንደዚህ ሰዎችን እየገላበጡ ያሉት በጣም ቀላል ነገር ነው፣ ግን ዝም ብለው እየሆነ ነው እና ማለት ነው ውዶቼ። ስለዚህ ማለት ነው ነገሮችን በጣም ይመረኛል። ስለዚህ እንደዚህ አይነት ስትሬስ ምናምን አሳልፌ ጋብቻ በእድሜ እንዳታስቡት። ለምን 40 እንኳን አልገባም። አሁን እኔን ያደረከኝ ያለፈውን ነገር ማለት ነው እቺን ሰማይና ምድር የፈጠራትን ፈጣሪ ስለሆነ በጥፍ ትከፍለታለህ። ከኔ የምታጠፋውን ነገር ማለት ነው እያንዳንድሽ አባቴ እንኳን ሳይቀር ማለት ነው ዋጋውን ይከፍለዋል። እህት ወንድሞቼም ያጎቴ ሌሎቹም ባዳዎችም በሙሉ ዋጋቸውን ይከፍላሉ ማለት ነው። ለምን ግን ዋጋ መክፈልና ለምን ወደ ጥላቻ ነው ወደ ማለት የጥላቻ ሳይሆን ወደ ፈጣሪ ማስቀየም ይገባሉ? ለምን በትክክለኛ መንገድ የሚሆነውን አያደርጉም? ወይም ደግሞ ወይም እቺ ልጅ ምን የምታውቀው ነገር የላትም ብሎ ለምን ፍትህ ለኔ አይኖርም ማለት ነው።
እንዴ አንድ ሙቋጫ ፈልጋለሁ ባዴ ማለት ነው። እኔ ሙቋጫ ነው የምፈልገው እኮ ምንም እና ከማንም በላይ ማለት ነው። ሙቋጫ ነው የምፈልገው ባዴ ማለት ነው። እኔ እኮ እንደዚህ ሰው ላይ እንድነሳ ያደረገኛል እኮ ጤና ስላጣው ነው እንጂ ሰላም ስላጣው ጤና ስላጣው ነው እንጂ ስላጣሁ ነው እንጂ እኔ በጣም ጠባይሽ ኮር ወለላ ነው ባዴ ማለት ነው። እንዴ ሰዎቹ እኮ አንቺ ምናምን እያለኝ እኮ ከተቀመጥኩበት እንኳን ልነሳም ባዴ ማለት ነው። ምንም አይመስለኝም። አሁን ላይ ግን ሲናገሩኝ ምንም አልልም። ግን ልክ በተታመምኩ ሳይም በጣም እንትን ያደርገኛል። ግን አሁን እንድታመም አልጠብቅም ባዴ እውነት ለመናገር አልሳደብም እንጂ ማለቴ አልሳደብም እንጂ መናገር ያለብኝን ነገር እናገራለሁ። ዋይ ምክንያቱ ግዴታ ተቃጥዬ ወይ ተሰቃይቼ ወይም ደግሞ እንደዚህ ብዬ መናገር የለብኝም። ከፈጣሪም እኔ የምረዳው ነገር ስላለ ከፈጣሪ ማለቴ ያው ዝም ማለት እንደሌለብኝ ይሰማኛል። በቃ እኔ አንድ የሚዲያ ሰው ሆኛለሁ። በተለያየ መንገድ ሚዲያ ላይ እመላለሳለሁ። ያው ሰው ቢቀበለኝም ባይቀበለኝም ከዛ በስተጨማሪ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እንደዚህ ትርፍ ቃላቶች መናገር በጣም ከባድ ነው። ግን ያለሁበት ታይም ትርፍ ቃል አይደለም። ትርፍ እንትን እንኳን መሬት እንኳን ያስቦነቁሳል ባዴ ማለት ነው። አይደለም ትርፍ ቃል መናገር እና ውዶች ኢትስ ቱ ማች ዲፊካልት እና ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው በቃ ደህና ሁኑ። ያው እንደዛ ነው ልላችሁ የምፈልገው ነገር ማለት ነው። እኔ ሁሌም ማለት ነው ነገሮቹ በጣም ስለሚገባኝ ማለት ነው ሰዎቹ ወሬ ራሳቸውን ሳያመላልሱልኝ ሁሉንም ነገር ሲያደርጉልኝ እኔ ራሴ እናገራለሁ ባዴ ማለት ነው። የምናገረውን ነገር አላቋርጥም። በሌላ በኩል ግን መቋጫ እፈልጋለሁ። ሁሌም እያለቀስኩኝ ያልኩኝ ሚዲያ ላይ መመላለስ አልፈልግም። እንደነገርኳችሁ ደግሞ ፍቅረኛው የሆነ ነገር አዲስ ነገር ሲኖር ደግሞ በቃ ለኔ የሚሻለውን ነገር ማለት ነው ሶሻል ሚዲያ ላይ ማውጣት ነው። ስለዚህ በትክክለኛ መንገድ እዚህ ወተን እንነግራቸዋለን። ከተሳካልን ተሳካልን፣ ካልተሳካልን አልተሳካልን ባዴ ማለት ነው። ስለዚህ እንደዛ ነው የሚሆነው። ከዛ ውጭ ማለት ነው ሰው በቃ ወይኔ ፈጣሪ አለ የኔዘርላንድ ህይወት ዳግማይ ወደ ህይወት ያትመልስ። ኢትዮጵያ ውስጥ ያላማረርኩትን የትኛውንም ቦታ ሱዳን ላይ የልጆችን ፓምፐር እያጠብኩኝ ማለት ነው ያላማረርኩትን ኔዘርላንድ ውስጥ ግን ያማረርኩትን መማረር ልንገራቸው አልችልም። አንዳት የኢሮብ ሴት ከዚህ ማለት ነው ከስዊዘርላንድ ሳይሆን ከጀርመን ማለት ነው ወንዶቹ ልኮኝ የሄድኳትን ሴት በሷ ምክንያት ይሄ ሁሉ ህይወት የተርመስመስመስመስ አለ ባዴ ማለት ነው። አገር ተቃጠለ፣ እንትን ተቃጠለ። እንዴ አሁን እኮ ሁሉንም ነገር ያደረጉትን ነገር በእነርሱ ምክንያት እያለ እኔ በእኔ ምክንያት ደግሞ ይባላሉ። እኔ ስንት ሰው ያዳንኩ ሰው እኮ ነኝ። ስንት ሰው እኮ ነው ያዳንኩት። ሀበሻ አትበል፣ አረብ አትበል፣ አውሮፓ አትበል፣ ስንት ሰው ያዳንኩ ሰው እኮ ነኝ አይደለም። ይሄንንም እኮ በቃ ስንት ጥንካሬ ነው ያስፈልገኝ። አሁን ያለ አይደለ አንዱ ስትዘጋበት ወደ አንዱ ይሄዳል፣ አንዱ ስትዘጋበት ወደ አንዱ ይሄዳልና እንደዛ ያደረኩኝ እንዴ ስንት ሰው እንኳን ያረኩት እንጂ እንደ ሀሳባቸው ቢሆን ኖሮማ በቃ ዓለም ሊደመስሷት ነበረ። እና ሰው ማለት ነው ልጆቼ ስለዚህ ማለት ነው ለሰዎች ማለት ነው ከተናገራችሁ በኋላ ስለማይመለስ የምትናገሩትን ነገር ማስተዋል አለባችሁ። ከዛ በኋላ ደግሞ ሰዎቹ ይታዘቧችኋል። የሚረዳችሁ ሰው የለም። እናንተ ጥሩም ብትሆኑም እናንተ አስተዳደጋችሁ ፍሪደም ቢኖራችሁ ባይኖራችሁ የሚረዳችሁ ሰው ስለሌለ ሶከርፉል በተለይ
አሁን እንደዚህ አይነት እንደኔ አይነት ሰው ጋር እንትን ሰው ስትሆኑ ወይ ስታወሩ ወይ ስለነርሱ ስታወሩ በጣም መጠንቀቅ አለባቸው። ዋይ ሰዎቹም ምክንያት ሲፈልጉ ወይ ለማራቅም ይሁን ወይ ለሆነ ነገር ሲፈልጉ እንደዚህ ብላ ነበረች፣ እንደዚህ እኮ አድርጋ ነበረች፣ እንደዚህ እኮ አድርጋ መባላቸው አይቀርም። ሰው ስትናገሩ ጊዜ ዊዝ ዲሲፕሊን መናገር አለባችሁ። መቼም ሰው የሚለቃላችሁ ሰው የለም። ሁሉም ሰው ይከታተላል። ብዙ ሰው አለ እዚህ ምድር ላይ። አበሻ ለራሱ አይታመንም። ለጥቅሙ ሲባል ለፈረንጅ አሳልፎ ይሰጣል፣ ለአረብ አሳልፎ ይሰጣል። ወንድሙን እህቱን እንኳን ሳይተው ነው የሚሰጠው በኔ ማለት ነው። ስለዚህ እኔንም ባቴ ማለት ነው ሁሌ እንደዚህ ያደረጉ እንደዚህ ያደረገ እንደዚህ ያደረጉ እያልኩ መኖር በጣም ነው የሚሰለቸኝ ባቴ ማለት ነው። ስለዚህ ያው ሚስሚሃ ማሽላንጀር እንደሆነ አውቃችሁ ማለት ነው። ኤቭሪቲንግ ስታደርጉ ስትሉ ዲሲፕሊን ሊኖራችሁ ይገባል ማለት ነው። ከዛ ውጭ ደግሞ በሰላም ዋሉ። መልካም ቀን